በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ጌታ መልአኩን ልኮ እንዳዳነኝ አሁን አወቅኩ። የሐዋርያት ሥራ ምዕራፍ 12 ከቁጥር 11 ላይ ኑ የቅዱስ ገብርኤልን በዓል በግቢ ገብርኤል እናክብር። በመላው ዓለም ለምትገኙ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በሙሉ እንኳን ለታኅሳስ 19 ቀን 2018 ዓ.ም ለታላቁና ለገናናው መልአክ ለቅዱስ ገብርኤል ዓመታዊ በዓለ ንግሥ በሰላም በአንድነት በፍቅር አደረሳችሁ እያል እንደሚታወቀው ሁሉ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት መሰረት የታላቁ መልአክ የቅዱስ ገብርኤል የቃል ኪዳኑ ታቦት ባለበት ሁሉ የመልአኩ የቅዱስ ገብርኤል በዓል በታላቅ መንፈሳዊ ድምቀት ይከበራል። በተለይም በታሪካዊና በአንጋፋው በጥንታዊው በመንበረ መንግስት ግቢ ቅዱስ ገብርኤል ገዳም ብፁዓን አበው ሊቃነ ጳጳሳት፣ ሊቃውንተ ቤተ ክርስቲያን፣ በርካታ ምዕመናን ከአራቱ አቅጣጫ በሚመጡ በታላቅ መንፈሳዊ ድምቀት ስለሚከበር ሁላችሁም በዚህ በታሪካዊው በጥንታዊው በመንበረ መንግስት ግቢ ቅዱስ ገብርኤል ገዳም መጥታችሁ የታላቁን መልአክ የቅዱስ ገብርኤልን በዓለ ንግሥ እንድታከብሩ ጥሪያችንን በመልአኩ በቅዱስ ገብርኤል ስም እናስተላልፋለን። ይህን በዓሉንም ምክንያት በማድረግ በአዲስ አበባ ሀገረ ስብከት እና በሌሎችም ካሉት አድባራትና ገዳማት ለየት የሚያደርገው የአዳር ፕሮግራም ወይም የስብከተ ወንጌል ፕሮግራም ይዘጋጃል። ይህም ከምሽቱ ወይም ከማታው ከ1 ሰዓት ጀምሮ ሌሊቱን ሙሉ እስከ 10 ሰዓት ስብከተ ወንጌል፣ ዝማሬ፣ ጧፍ ማብራትና እንደዚሁም ልዩ ልዩ መንፈሳዊ ፕሮግራሞች ስለሚዘጋጁ በዚህ መጥታችሁ ይህንን መንፈሳዊ ፕሮግራም እንድትሳተፉ መልእክታችን ነው። በዚህም ላይ እንደሚታወቀው ገዳማችን ጥንታዊ ከመሆኑ የታሪክ ባለቤት ከመሆኑ እና አንጋፋ ከመሆኑ አንጻር የተነሳ የእድሳት ፕሮግራም ተይዞለት እነሆ አሁን ወደ 80% ደርሷል። ይህንንም ለማጠናቀቅና ወደ የቃል ኪዳኑን ታቦት ወደ ነበረበት ወደ መንበረ ክብሩ ለመመለስ የእናንተ መንፈሳዊ ተሳትፎ እጅጉን አስፈላጊ ስለሆነ መንፈሳዊ ተሳትፏችሁን አድርጋችሁ ወደ ባጭርና በተያዘለት ፕሮግራም መሰረት የቃል ኪዳኑን ታቦት ወደ ቦታው እንድንመልስ መንፈሳዊ ጥሪያችንን እያስተላለፍን በዚህም በዓል ላይ የእድሳት ኮሚቴው፣ ሰበካ ጉባኤው፣ የአካባቢው ወጣት፣ የሰንበት ትምህርት ቤቱ፣ የመንግስት አካላትና የሚመለከታቸው ጋር ተወያይተን ተነጋግረን በዚህ በካሳንቺስ መስመር እና በአካባቢው ባሉ ፓርኪንግ ሙሉ በቂ የሆነ ፓርኪንግ ስላዘጋጀን የመኪናም ሆነ የጸጥታ ችግር ስለማይኖር ሁላችሁም መጥታችሁ ይህንን በዓል እንድታከብሩ በቤተ ክርስቲያናችን እና በመንበረ መንግስት ግቢ ቅዱስ ገብርኤል ገዳም ስም ጥሪያችንን እናስተላልፋለን። ወስብሐት ለእግዚአብሔር አሜን። ኑ የቅዱስ ገብርኤልን በዓል በግቢ ገብርኤል እናክብር። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ጌታ መልአኩን ልኮ እንዳዳነኝ አሁን በእውነት አወቅኩ። የሐዋርያት ሥራ ምዕራፍ 12 ከቁጥር 11። ኑ በመላው ዓለም ለምትገኙ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በሙሉ እንኳን ለታኅሳስ 19 ቀን 2018 ዓ.ም ለታላቁ መልአክ ለቅዱስ ገብርኤል ዓመታዊ በዓለ ንግሥ በሰላምና በአንድነት አደረሳችሁ አደረሰን። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት መሰረት ታኅሳስ 19 ቀን 2018 ዓ.ም የቅዱስ ገብርኤል የቃል ኪዳኑ ታቦት ባለበት ሁሉ በታላቅ መንፈሳዊ ድምቀት የሚከበር ሲሆን በተለይም በአንጋፋውና በታሪካዊው በጥንታዊው ገዳማችን በመንበረ መንግስት ግቢ ቅዱስ ገብርኤል ገዳም ብፁዓን አበው ሊቃነ ጳጳሳት፣ ሊቃውንተ ቤተ ክርስቲያን፣ በርካታ ምዕመናን በተገኙበት በታላቅ መንፈሳዊ ክብር ይከብራል። ስለዚህ ይህን ድምፅና መልእክት የምትከታተሉ ሁሉ ወደ ታላቁ ታሪካዊ መንበረ መንግስት ግቢ ቅዱስ ገብርኤል ገዳም በመምጣት የቅዱስ ገብርኤልን በዓል እንድታከብሩ ጥሪያችንን እናስተላልፋለን።
በዓሉንም ምክንያት በማድረግ ከ18 ወይም ከዋዜማው ጀምሮ ከሌሎች አድባራትና ገዳማት ልዩ በሚያደርገው የአዳር የስብከተ ወንጌል መርሃ ግብር ይከናወናል። በዚህም ፕሮግራም መሰረት ስብከተ ወንጌል፣ ዝማሬ፣ የጧፍ ማብራት፣ የማዕጠንትና የመሳሰሉት መንፈሳዊ ክንውኖች ይከናወናሉ። ስለዚህ በዚህ ቦታ ላይ ተገኝታችሁ ይህንን መንፈሳዊ ተሳትፎ እንድትሳተፉ በድጋሚ ጥሪያችንን መልእክታችንን እናስተላልፋለን። ልማትን በተመለከተ እንደሚታወቀው ሁሉ ገዳማችን ከእድሜ ብዛት የተነሳ በእድሳት ላይ እንዳለ ይታወቃል። በዚህም መሰረት ወደ ማጠቃለያው 80% ያደረስን ሲሆን ክቡራንና ክቡራት የመልአኩ የቅዱስ ገብርኤል ወዳጆች የጀመርነውን የቤተ መቅደስ እድሳት አጠናቀን ታቦቱን ወደ መንበረ ክብሩ ለማስገባት እንድንችል መንፈሳዊ ትብብራችሁን በቅዱስ ገብርኤል ስም እንጠይቃለን። በዚህም በዓል ከተለያዩ በገዳማችን የጸጥታም ሆነ የመኪና ማቆሚያ ችግር እንደሌለና በቂ የመኪና ማቆሚያ ከሚመለከታቸው የመንግስት አካላት ጋር ተወያይተን አዘጋጅተናል። ቦታውም በዚህ በካሳንቺስ እና በአካባቢው ባሉ የመኪና ማቆሚያዎች ቦታዎች ላይ ስላለ መታችሁ መኪናችሁን ፓርኪንግ በማድረግ ምንም የጸጥታ ችግር ስለሌለ በዓሉን እንድታከብሩ በቤተ ክርስቲያናችንና በቅዱስ ገብርኤል ስም መልእክታችንን ጥሪያችንን እናስተላልፋለን። ኑ የቅዱስ ገብርኤልን በዓል በግቢ ገብርኤል እናክብር። ከመንፈሳዊ ሰላምታ ጋር